እርግጠኛ ነኝ ደግሞ ይሄንን ቪዲዮ እንደምታየው አውቃለሁ። ፍቃደኛ ከሆንክ አሁንም እኔ ካንተ ጋር ለመገናኘት ፍቃደኛ ነኝ። አንተ ምን ሆነ ነው ያመሃል እንዴ? ህይወቴንማ ማንም ሰው እየመጣ እንዲበጠብጠኝ አልፈልግም። እሺ ስነ ስርዓት ይኖር። ይኸውልህ ሰማይ፣ በቃ ሲጀምር መገናኘትም የለባችሁም እንዳታገኘው፣ በቃ በአካል እንዳታገኘው። ሂድና ጠቁም በቃ። እንዴ ለምንድን ነው ራስን አደጋ ውስጥ የምታስገባው? አንተ ጀላ እንዴ! ምንድን ነው እውነቱ? ምን ይጠቅመኛል? ለኔ የሚለውጥልኝ ነገር አለ እውነቱ? ምናልባት ከለውጣ ኦኬ ልስማ። ምንድን ነው እውነቱ? በእርግጥ ልጁ አውቀዋለሁ። እሺ ማሸቱ ለምን አስፈለገ ታዲያ? ይኸውልህ ቢኒ፣ እኔ ማወቅ የለብኝም ነበር። ላይክ አንተን አሁን እንዴት እንደማስረዳህ እራሱ አላውቅም፣ ግራ ገብቶኛል። ይኸውልህ ልጁን አውቀዋለሁ፣ በጣም ረዥም ጊዜ ቆየ። እሺ እና ስልኩ ራሱ እንዴት እንደኖረ ስልኬ ላይ አለ። የምታውቂው ሰው አንደኛ መጠንቀቅ አለብህ፣ ሲቀጥል ደግሞ ማለት ነው በቃ እኔ አውቀዋለሁኝ፣ ግን በቃ በጣም ይቅርታ ማለት ይቅርታ በቃ እኔ አንተ እንዳትጎዳ ስለምፈልግ ነው። ምንድነው የምጎዳው? እኔ አንቺ እሱ ስላወቅሽው ወይ ደግሞ አንቺን ስላወቀሽ እኔ የምጎዳው ነገር ምን ነበር? ልጁ በቃ አንተ እንደምታስበው አይነት ሰው አይደለም። በቃ ጭራሽ እንደዚህ አደገኛ ሰው መሆኑን እያወቅሽ ምን ላድርግሽ? ምን ላድርግ? እኔ በቃ በሰዓቱ አዎ አውቀዋለሁ፣ እንደዚህ ነው ታስረጅኝ ይገባል። ምክንያቱም አንተ ጋር እንዴት እንደዚህ ይደርሳል ብዬ አሰብኩኝ። እንዴት ይደርሳል? በቃ የኔ ነገር ሳያንሰው ያን ሁሉ ጊዜ እንደዛ ሲያሰቃየኝ የነበረ ሰውዬ ድጋሚ አንተ ጋር መጥቶ እንደዚህ ሲለ በጣም ነው የደነገጥኩት። ሰላም ውድና የተከበራችሁ የቢኒ ቲዩብ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ ሰሞኑን ጥሩ ሁኔታ ላይ አይደለሁም እንደምታውቁት። ዛሬም እንግዲህ ከመሸ ነው ወደዚህ መጣሁት። ምክንያቱም ብሌን በጣም በተደጋጋሚ ማወቅ ያለብህ ነገር አለ፣ የሆነ ነገር ውስጥ ከመግባት በፊት ምናምን አንድ ነገር እኔ መናገር አለብኝ፣ ከአንተ ጋር ማውራት አለብህ ምናምን ብላ በተደጋጋሚ የደወለችልኝ ነበረ። እኔ ከዛ ቀን ጀምሮ ብሌንን ማግኘት አልፈለኩም። ጭራሽ መዋሸቷ ምን እንደሆነ ነጥቡ ፖይንቱ አልገባኝም። ምክንያቱም ፎቶን አሳይቻት ፎቶን እንደማታውቀው ስልኩን እንደማታውቀው ምናምን ነግራኝ፣ ስልኩን ግን ጭራሽ ከስም አልፎ ኢሞጂ ተደርጎበት ሴቭ የተደረገ ስልኳ ላይ ሲወጣ እንዴት እኔ እንጃ። እኔ ምን ብዬ በሰዓቱ መግለጽ እንደምችል አላውቅም። በጣም ስሜታዊ ሆኜና ተናድጄ ነው ትቻት የሄድኩት እና ድጋሚ እሷ ማግኘትም ፈልጌ አይደለም። በጣም በተደጋጋሚ ያን ነገር ከማድረግ በፊት አንዴ ታገሰኝ፣ እኔን ማውራት አለብን የሆነ ነገር ውስጥ ከመግባት በፊት ስላለች ላገኛት የመጣሁት እንጂ ምንም እሷን የማግኘት ሀሳብ የለኝም። በጣም ነው ያስደበረችኝ። ማለት የፈለገ ነገር ቢሆን እኔ ችግር ውስጥ እንዳለው እንደዚህ አይነት ነገር ሀፕን እያደረገብኝ እንደሆነ እያወቀች ልትዋሸኝ አይገባም ነበረ። ልታስረዳኝ የሞከረችበት መንገድ ማለት እንዴት አይታችሁታል። በቃ ቪዲዮን ለእናንተ ማብራራት ምናምን አይጠበቅብኝም። አይታችሁታል። ምን እንደዚህ አይነት ውሸት ሊያሳሿት እንደፈለገ እኔ እንጃ፣ እኔ አልገባኝም። ምክንያቱም እኔ ችግር ውስጥ እንዳለው እየነገርኳት። ዲቴል መከታተል ማለት በጣም ከባድ ነገር ነው። ዲቴል ነው ክትትሉ። ምገባበትን መውጣበትን ሰዓት፣ የለበስኩትን ልብስ፣ የምገኝበትን ቦታ ዲቴል ሰው እየተከታተለኝ ነው እያልኳት የምታውቀው ሰው ሆኖ አላውቀውም ማለች። ከዚህ በላይ ብሌን ምን እኔ እንጃ፣ እኔ በምን ቃል እንደምገልጸው ይሄን ነገር አላውቅም። በጣም ነው የከፋኝ። በጣም መጥፎ ስሜት የተሰማኝ በእውነት እና ዛሬም እንደው ምናልባት ሌላ ችግር ውስጥ ከገባው ወይ ደግሞ ነገር ከተፈጠረ በኋላ ከሚጸጽተኝ አንዴ እኔን አውራኝ ስላለችኝ ላውራት ብዬ ነው እንጂ በጭራሽ እሷን ማግኘት አልፈልግም። ምክንያቱም ብታስብልኝ ምናምን እንደ ጓደኛ ብታስብልኝ ሰው አይደለችም። ብታስብልኝ ኖሮ ልትዋሸኝ አትችልም ነበር። እና ቤተሰቦቼ እናንተም ክሰስ ምናምን እያላችሁኝ ነው። ትክክል ናችሁ። ለእኔ ያሰባችሁልኝ ቤተሰቦች በጣም አመሰግናለሁ። ወደዛ መንገድ ውስጥ መግባቴ አይቀርም። ምክንያቱም እኔ ለህይወት የሚያሰጋኝ ነገር ከሆነ ያን ነገር ማስተካከል ግዴታ አለብኝ። ስለዚህ እኔ በራሴ መንገድ አስተካክለዋለሁ። ግን እንደው በኋላ ላለመጸጸት በሚል በጣም ቀን ሙሉ ሳስብበት ቆይቼ ነው አሁን ከመሸ፣ እንግዲህ ሰዓቱን እያያችሁት ነው፣ ከመሸ የመጣሁት። ስለዚህ እስቲ ብሌን ትምጣና ምን ልትነግረን እንደሆነ አብረን እንሰማታለን። ቤተሰቦቼ እንግዲህ ምን ልትለን እንደሆነ አብረን እንሰማለን። አሁንም ሌላ ውሸት እንዳይሆን ብቻ ነው የምፈራው። ብሌንም ደርሳለች። ለዚህ እንግዲህ እስቲ እንሰማታለን። እንዴት ነሽ? ሰላም እንዴት ነሽ?
አለሽ? እንዴት ነህ? አለሁ ደህና ነኝ። ሁሉ ሰላም? እግዚአብሔር ይመስገን ደህና ነህ? አለሁ። በዚህ ጨለማ ማለት ቀን ሙሉ አስቤበት ነበረ። መምጣት አልፈለኩም። እውነት አንቺ ማግኘት አልፈለኩም። እኔ አልዋሽሽም፣ ግልጹን ነው ማለት ቪዲዮ ላይ ማየትሽ ስለማይቀር ልዋሽሽ አልፈልግም። ብሌን እንደ ቢኒ ጓደኛዬ ነው ብለሽ እንደምታስቢ ነው ያሳየሽ። ምንም አንቺ ጋር ምንም ቫልዩ እንደሌለኝ አሳይተሽ። ምክንያቱም ያው ሁሉ ነገር እንደዛ እየነገርኩሽ ያው ሁሉ ነገር እንደተፈጠረ እያሳወቅኩሽ፣ አንቺ ግን ምንድን ነው ያደረግሽው? ራሽ አላውቀውም እንደዚህ ነው ምናምን ብለሽ ስልክሽ ላይ ከስም አልፎ ኢሞጂ ተደርጎበት ሴቭ የተደረገ ስልክን አላውቀውም ብለሽ መጠጥሽ። አሁን ደግሞ ምን ቀረኝ ብለሽ እሺ ምንድን ነው ልትነግሪኝ? ማለት ከዚህ የበለጠ ምን ልታደርጊኝ አትችይ። አሁን ደግሞ ምን ልትነግሪኝ ነው? እስቲ እንደዚህ አሯሩጠሽ የጠራሽኝ እስቲ እኔም ቤተሰቦቼ መስማት ይፈልጋሉ። ምንድን ነው እውነቱ? ምን ይጠቅመኛል? ለእኔ የሚለውጥልኝ ነገር አለ እውነቱ? ምናልባት ከለውጣ ኦኬ ልስማው። ምንድን ነው እውነቱ? በእርግጥ ልጁን አውቀዋለሁ። እሺ መዋሸቱ ለምን አስፈለገ ታዲያ? ይኸውልህ ቢኒ፣ እኔ ማወቅ የለብኝም ነበረ። ላይ አንተን አሁን እንዴት እንደማስረዳህ እራሱ አላውቅም፣ ግራ ገብቶኛል። ይኸውልህ ልጁን አውቀዋለሁ፣ በጣም ረዥም ጊዜ ቆየ። እሺ እና ስልኩ ራሱ እንዴት እንደኖረ ስልኬ ላይ አለ። ምንም ሌላው አውቀዋለሁ አልኩህ እኮ አውቀዋለሁኝ። የሆነ ታይም ላይ ሴፍ የተደረገ ስልክ ነበር። ስለዚህ ምንድን ነው አሁንም ድጋሚ ልትዋሽኝ ነው? ለዋሻ አይደለም። ይኸውልህ ከረዥም ጊዜ በፊት አውቀዋለሁ። እሺ በጣም የሚያስቸግር ልጅ ነበረ። በጣም የሆነ የሰውን ህይወት ማበላሸት የሚፈልግ አይነት መጥፎ ሰው ነው። እኔ በእርግጥ በአካል እንደዚህ በደንብ አላውቀውም። አንተ በፎቶ በስልክ ነው የማውቀው። ግን በተደጋጋሚ እንደዚህ የማይሆን ነገር ያደርግ ነበረ እና ምን ያስፈራራል እና ላግኝሽ ምናምን እያለ በጣም የሚያስቸግረኝ ነበረ። ከዛም በኋላ ከሆነ ታይም በኋላ አቆመ። እኔም ድሮ የነበረኝ ነገር ነው ከሆነ ታይም በኋላ አቆመ። ከዛም በኋላ እኔ ረስቻለሁ። ስልኩን ራሱ ሴቭ ማድረጌን ረስቻለሁ። በጣም ቆይቷል። ጭራሽ እንደዚህ አስቸጋሪ ሰው እንደሆነ የሚያስቸግር እንደዚህ አስቸጋሪ ሰው እንደሆነ እያወቅሽ ነው ዋሽተሽኝ ችግር ውስጥ ገባ ዝም እየትኝ ነበር። ችግር ውስጥ ለምን ትገባለህ? ከሰው እኮ እያልኩ ነበር አይደለ? የኔ ማወቅ አሁን ምንድነው ችግሩ? የዚህን ያህል ቢኝ ከሰው እኮ ብዬሃለሁ። እኔ አንቺ ማወቅ አለማወቅ አይደለም። መጀመሪያም እኮ ታውቂዋለሽ አታውቂውም ብዬ ነው ልጠይቅሽ የመጣሁት እኮ። እኔ ማወቅ ምንድነው ጥቅሙ? አንቺ ለምን ዋሸሽኝ? አሁን ስለ አንቺ ውሸት ነው እዚህ ጋር ያወራው። እኔ አንተ ብዬ ነው ምንድነው ለኔ ብለሽ ማወቅ የለብኝም። እኔ አንተ እንደምታውቀው እኔ እሱ አንተ እንትን እያለህ እንደሆነ ማወቅ የለብኝም። ለምን አንቺ ስለኔ ግን ምን ብለሽኝ ነበረ? እስከዛሬ ስለምን አልነገርከኝም ምናምን ብለሽ እንደስተያረል። አሁን ማንነቱ ሲታወቅ ነው ለምን ነገርከኝ? ለምን አሳወቀኝ? መጥቶ እኮ ማንነቱ እኮ ነው ችግር ያመጣው። አሁን ዛሬ ለምን እንደፈለግሽ? አሁን ይኸውልሽ ስላለፈ ነገር መጨቃጨቅ አልፈልግም። ለምን እንደፈለግሽኝ ንገሪኝ። እሺ የምታውቂው ሰው አንደኛ መጠንቀቅ አለብህ። ሲቀጥል ደግሞ ማለት ነው እኔ አውቀዋለሁኝ፣ ግን በጣም ይቅርታ ማለት ይቅርታ እኔ አንተ እንዳትጎዳ ስለምፈልግ ነው። ምንድነው የምጎዳው? እኔ አንቺ እሱ ስላወቅሽው ወይ ደግሞ አንቺ ስላወቀሽ እኔ የምጎዳው ነገር ምን ነበር? ልጁ አንተ እንደምታስበው አይነት ሰው አይደለም። በጣም መጥፎ ሰው ነው። እና ደግሞ የዛን የሆኑ እኔ ጋር መምጣት አልነበረም የነበረብህ። በቀጥታ መክሰስ ነበር የነበረብህ። ብትከሰው ይሻል ነበር። ፖሊስ ጣቢያ ብትሄድ ይሻል ነበር። እኔ ማማከር አልነበረብህም ነበር። አሁን ይሄንን ሀሳብ እያመጣሽ ያለሽው ማንነቱን ስታቂ ነው። ከማወቅሽ በፊት እኮ ለምን አልነገርከኝም? ለምን እንደዚህ ምናምን? እኔ ጓደኛ ካረለ ፐርሰን መስሎኝ ነው። ዝም ብሎ ሰው መስሎኝ። እኔ ምን አውቃለሁ? ስለሱ ማውቀው ነገር አለ? ጉዳይ ነው። ራንደም ፐርሰን አንቺን ራንደም ፐርሰን እና ተመታቂውን ሰው መለየው በእኔ ቋንቋ አልቀልም። በምን አውቃለሁ? ስለዚህ አሁን መጀመሪያ የሆነ ነገር ላንቺ ከመንገሬ በፊት ካንቺ ጋር ስላለው ነገር ማጣራት አለብኝ። እንደዚህ አይነት ነገር ሲፈጠር ማለት ነው ሁልጊዜ ታዲያ እኔ ለምን ተጣጣው አልቀልም? የራስህን ውሳኔ ነው መስጠት ያለብህ። የራስህን ውሳኔ ነው መወሰን ያለብህ እንጂ እኔን እዚህ ውስጥ ማስገባት አልነበረብህም ነበር። እኔ በጣም ይቅርታ ቢኒ በጣም ይቅርታ። እኔ አሁን አንቺ ይቅርታ የሚለውጥልኝ ነገር የለም። ይኸውልሽ አሁን አንቺ ለኔ እንደሚያስብ ሰው ለኔ ጓደኛዬ እንደሆንሽ እኔ ላንቺ እንደሆንኩልሽ አይነት ጓደኛ ብትሆኚ ኖሮ ጭራሽ እንደዚህ አደገኛ ሰው መሆኑን እያወቅሽ ምን ላድርግ እኔ በሰዓቱ አውቀዋለሁ። እንደዚህ ነው ብለሽ ታስረጅኝ ይገባል። ምክንያቱም አንተ ጋር እንዴት እንደዚህ ይደርሳል ብዬ አሰብኩኝ። እንዴት ይደርሳል? የኔ ነገር ሳያንሰው ያን ሁሉ ጊዜ እንደዛ ሲያሰቃየኝ የነበረ ሰውዬ ድጋሚ አንተ ጋር መጥቶ እንደዚህ ሲለ በጣም ነው የደነገጥኩት።
እኮ ያው ሁሉ ነገር ባረጋው እኔ በቃ እኔ እንደማላውቀው አድርገህ እንድትከሰውና ህግ ጋር እንድትሄድ ነበር የፈለኩት። ግን አንተ በቃ አንቺ ታውቂያለሽ ብለህ ምናምን በጣም ስትጨቃጨቅ በቃ አወክ እኔ እንደማውቀው ባታውቅና በቃ ብትከሰው ጥሩ ነበረ። እሺ ብቻ ይቅርታ በቃ እኔ አንተ እንድትጎዳ አልፈልግም። አንተ ምን ነገር እንድትሆን አልፈልግም። አሁንም ደግሞ ብቻ ይልሽ ነው በቃ እኔ አንተ እንዳትጎዳ ብዬ ልጁ መጥፎ ሰው ነው ማውቀው ሰው ነው አውቀዋለሁ። ግን በቃ ደንግጫለሁ። ይሳው በቃ አልጠበኩኝም። እሱ ይሆናል ብዬ አላሰብኩኝም ነበር። ችግር የለውም። እሱን እኔ በምወጣው መንገድ እወጣለሁ። ሴታ ሴት ነው ሲጀምር እንደ ወንድ ልጅ መጥቶ ሊያወራ ፈቃደኛ ነው ሰው ከጀርባ እንደዚህ የሚያወራ የሚለፈልፍ ሰው ምናምን ሴታ ሴት ነው ለኔ። እግዚአብሔርን ስነ ስርዓት ይኑር እንዴ! እረፍ። ራስን አደጋ ውስጥ አታስገባ። በቃ አሁንም ቢሆን ምንም ነገር ላግኘው ላናግረህ ምናምን እንዳትለው። በቃ ህግ ጋር መሄድ ካለብህ ህግ ጋር ሂድና እንትን ላይ ካልሆነም ደግሞ እኔ መሄድ እችላለሁ። ለምን አንቺ ትሄጃለሽ? እኔ አይደል ችግር ውስጥ የገባሁት? እኔ ራሴ እወጣዋለሁ። አንተ መሄድ የለብህም። እንደዚህ ልታገኝ አትችልም። እርግጠኛ ነኝ ደግሞ ይሄንን ቪዲዮ እንደምታየው አውቃለሁ። ፍቃደኛ ከሆንክ አሁንም እኔ ካንተ ጋር ለመገናኘት ፍቃደኛ ነኝ። አንተ ምን ሆነ ነው ያማሃል እንዴ? ህይወቴንማ ማንም ሰው እየመጣ እንዲበጠብጠኝ አልፈልግም። እሺ ስነ ስርዓት ይኑር። ይኸውልህ ስማኝ፣ በቃ ሲጀምር መገናኘትም የለባችሁም እንዳታገኘው፣ በቃ በአካል እንዳታገኘው። ሂድና ጠቁም። በቃ እንዴ ለምንድን ነው ራስን አደጋ ውስጥ የምታስገባው? አንተ ጀላ እንዴ! እየሰማኸኝ ነው ቢኒ? በእግዚአብሔር ስማኝ። ይኸውልህ ራስን አደጋ ውስጥ አታስገባ። በቃ ሂድና ጠቁም። በቃ ፖሊስ ጣቢያ እንሂድ። እሺ አብረን እንሂድ። እኔ አሁን በዚህ ሰዓት በምሽት ምንድን ነው? እሺ አብረን እንሂድ። አይ እኔ ብቻዬን እሄዳለሁ። ችግር የለውም። እኔ ብቻዬን ሄጄ መክሰስ ያለብኝ ምናምን እከሳለሁ። ችግር የለውም። እኔ ጋር ማስረጃም አለ፣ በቴክስትም በቃ ማስረጃ አለ። እያንዳንዱ አለ። በቃ ሄደህ መክሰስ ነው። ሌላ ምንም ማድረግ እኮ አይጠበቅብህም። ግን እኔ አሁን ከዚህ በኋላ እኔና አንቺ ማለት እንደዚህ አይነት ውሸቶች የሚደገሙ ከሆነ ብለን እንጣላለን። የምሬን ነው የምነግርሽ። በቃ እኔ ውሸት አልፈልግም። እኔ ያለኝን ነገር በሙሉ ግልጹን እየነገርኩሽ አይደል? ስለዚህ ከአንቺ ምንም የተደበቀ ነገር እንዲኖር አልፈልግም። ያለውን ነገር እኔ በራሴ መንገድ እፈታለሁ። ለእኔ አስበሽ ይሆናል። እሺ ታመሰግናለሁ ስላሰብሽልኝ ነገር ለእኔ አስበሽ ስለንተዛ ስላረግሽ ድንጋጤም ሊሆን ይችላል። ስለዚህ እኔ በራሴ መንገድ ማድረግ ያለብኝም መሄድ ያለብኝም መንገድ ሄዳለሁ። ችግር የለውም። ግን እኔ አሁን ከአንቺ ጋር ማውራት የምፈልገው ነገር ከዚህ በኋላ እንደዚህ አይነት ነገሮች እንዲደገሙ አልፈልግም። ከዚህ በኋላ ምን ነገር አለ? ቴንኪው። ዋናው እሱ ነው የምፈልገው። አመሰግናለሁ። ግን ይኸውልህ ቀርቷልኝ። እሺ ሄደህ ትከሰዋለህ ቢኒ። በእግዚአብሔር በቃ በአካል እንገናኝ ምናምን ብለህ እንዳታገኘው። በቃ ሂድና ክሰስ። እሺ አብረን እንሄዳለን። እሺ አብረን እንሄዳለን። ከኔ ጋር አብረን ሄደን እንከሰዋለን። አብረን ብቻዬን እሄዳለሁ። አንቺ ስራሽን ስሪ፣ ችግር የለውም። እሺ ችግር የለውም። የደረስኩበትን ነገር አሳውቅሽ። ቤተሰቦች በጣም ይቅርታ፣ እናንተ ደግሞ እያስጨነቅናችሁ እንደሆነ ይገባናል። ግን ደግሞ ያው ከእናንተ የተደበቀ ነገር ስለሌለን ሁሉንም ነገር እዚህ ጋር እየመጣሁ ከእናንተ ጋር ካሜራ ከፍቼ እንትን እያልኩ ያለሁት እና ካሜራ ባይኖርና ባልከፍት ደስ ይለኝ ነበረ። በራሴ መንገድ ነገሩን ተወጥቼው ባሰብኩ፣ ግን ግዴታ ሁሉም ነገር ላይ ስላላችሁ እናንተ ያለውን ነገር እንድታውቁ ስለምፈልግ ነው። እንግዲህ እንደሰማችኋት ነው። በሌንም ለአንተ አስቤ ነው ይህን ነገር ያደረግኩት ብላለች። ሶኬ ለእኔ አስበሽ ከሆነ ችግር የለም ብዬ ይቅርታ ብዬ አድርጌላታለሁ። እኔ ውሸት ስለማልወድ ነው፣ በዛ ነው። እንግዲህ ቀጣይ የሚፈጠረውን ነገር ለእናንተ እናሳያችኋለን። እስከዛ አብራችሁን ይጠብቁን ነው የምንለው። ሰብስክራይብ ማድረጋችሁን እንዳትረሱ።